እህቶቼ ወንድሞቼ ዛሬ ስለ አንድ ነገር ልናገር ወደድኩ። ስለ ቢጤ ወይም ደግሞ ስለ ተመሳሳይ በታላቅነትም ተመሳሳይ በአቻም ተመሳሳይ በአንድ እድሜ ላይ ያለ ተመሳሳይ የሆነ ነገር አይጎዳም፣ ይጠቅማል። ለምን መሰላችሁ? የሀሳብ ልውውጥም ሁሉም ነገር በተመሳሳይነት ሲሆን አብሮ ራን ለማድረግ አብሮ ለማስኬድ ይጠቅማል። ስለዚህ ትልቅ ወደሆኑ ሰዎች ቀረቡ። ተመሳሳይ የእግዚአብሔርን ቃል ወደሚያወሩ ይሄ ጸጋን ወደማያስልጩ ወንጌልን ወደሚያወሩ ታላቅነቱን ወደሚያወሩ ቅረቡ። ጌታን የምታመልኩ የወንጌል አማኞች እናንተ ወደ ተመሳሳይ ቅረቡ። ወንዶች ወደ ሴቶች ተመሳሳይ፣ ሴቶች ወደ ወንዶች ተመሳሳይ፣ መንፈሳዊ ነገር ላይ ተመሳሳይ ወደሆኑ ይሄ የሚያሳድግ በርታ የሚል ጠንክር የሚል ጸጋን የሚያቀጭጭ ሳይሆን አታድግም አይሳካልህም ብሎ የሚረግም ሳይሆን የሚመርቅ የሚመርቀው ከሚመርቀው ጋር ይሂድ፣ የሚመርቀው ከሚረግመው ጋር አይሂድ። ጨለማ ከብርሃን ጋር አይሂድ፣ ብርሃን ከብርሃን ጋር ይሂድ፣ ወደ ብርሃን ይጠጋ። ስለዚህ ከተመሳሳይ ጋር ስትሆኑ መልካም ነገር ታፈራላችሁ። በተለይ ለቅዱሳን ሴቶች፣ በተለይ ለቅዱሳን ወንዶች በሜሬጅ ወይም ደግሞ ጋብቻ ያልተጣመራችሁ ስታወሩ ራሱ መልካም ወደሆነ መንፈሳዊ ወደሚያወራው ለምን መሰላችሁ? የእግዚአብሔር ጸጋ እንዳይላጭ እግዚአብሔር በእናንተ ያየው ነገር የሚሰራው የሚሄደው የሚያድገው በዚያ ነው። አንዳንዶች በማይሆን አካሄድ ሄደው ራሳቸውን ለተወሰነ ነገር አሳልፈው ሰጥተው በዛ ቀሩ። እኛ ግን እግዚአብሔርን እየመሰለን ዕለት ዕለት በእግዚአብሔር እናድጋለን። ጌታ ለዘላለም ይባረክ።